My great grandparents are from Turkey, but they came and settled down in India. ቅድማቴ ቱርካዊ ሲሆኑ ከረጅም ጊዜ በፊት ነው ኑሯቸውን በህንድ ደቡባዊቷ ክሬላ ለማድረግ የመጡት። እናቴ እኔን እርጉዞና የማህፀን ኢንፌክሽን አጋጥሟት ነበረ። ሐኪሞች ሁሉ በሆዷ ውስጥ ያለው ልጅ ይሞታል ብለው ነበር። ይሁን እንጂ እናቴ ሐሳባቸውን ሳትቀበል ወደ አላህ እንዲህ ብላ ጸለየች። አላህ ሆይ ህይወት ያንተ ነው፣ ህይወትን የምትሰጥ አንተ ነህ። ስለዚህ ልጅ በህይወት እንዲኖር ካደረክልኝ ሲወለድ እድሜው ሙሉ አንተ እንዲያገለግል መልሼ ላንተ ሰጠዋለሁ። ያ ነበር ለተደረገላት ውለታ ምላሿ። በሚደንቅ ሁኔታም ሰዎች ሁሉ በማህፀን ሳለው እንደሞትኩ ቢያስቡም በህይወት ተወለድኩ። የእስላም ኢማም ሆኜ እያገለገልኩ ሳለም አንድ ቀን ኢየሱስ ክርስቶስ አምላክ አይደለም እያልኩ ሳስተምር፣ ምክንያቱም በጊዜው ለእኔ አምላክ አላህ ነው የሚል ነበረና መረዳቴ አላህ ሚስት አላገባም ልጅም አልወለደም ብያምን ነበር። እንዲሁም ኢየሱስ እግዚአብሔር አይደለም ብዬ ሰብክ ነበር። ከዚያም አንድ ቀን ከተሰበሰቡት ሰዎች መሃል ምናልባት እስላም መሰለኝ አንድ ሰው ኢየሱስ ማን ነው ብሎ ጥያቄ ጠየቀኝ። ትዝ ይለኛል ኢየሱስ እግዚአብሔር አይደለም ብዬ እየሰበኩ ነበር። ጥያቄው እሱ ኢየሱስ ማን ነው የሚል ነው። እሱ ማን እንደሆነ ለማወቅ ሙሉን ቁርአን እንደገና ነበብኩ። 114 chapters, 6666 verses in Quran. When I read it, the name of Prophet Muhammad I found in Quran 4 places, but the name of Jesus I found 25 places. There itself I was little confused. Why Quran giving more preference for Jesus? And second thing, በቁርአን ምዕራፍ 114 ቁጥር 6666 ላይ ሳነብ የነብዩ መሐመድ ስም 4 ቦታዎች ላይ ብቻ ነው የተጠቀሰው። ነገር ግን ኢየሱስ 25 ቦታዎች ላይ ተጠቅሷል። እዚያ ጋር ትንሽ ግራ ተጋባው። ቁርአን ከመሐመድ ይልቅ ለኢየሱስ ብዙ ቦታ የሰጠው ለምንድን ነው? ሁለተኛ ደግሞ በቁርአን ላይ የማንንም ሴት ስም ማግኘት አልቻልኩም። የነብዩ መሐመድ እናት የሚስቶቹ እና የሴት ልጆቹ ስም እንኳን የለም። ነገር ግን በቁርአን የአንዲት ሴትን ስም ነው ያገኘሁት፣ የኢየሱስ እናት ማርያም። በቃ ሌላ ሴት አላየሁም። And then about Jesus, when I read chapter 3 verses 45 to 55 verses, there are 10 points which Quran makes about Jesus. The first thing Quran says Kalimatullah, the Arabic word which means word of God. And the second thing Ruhullah, which means spirit of God. And the third is Isa al-Masih, which means Jesus Christ. So Quran gives the name for Jesus, word of God, spirit of God, Jesus Christ. ስለ ኢየሱስ ደግሞ በቁርአን ምዕራፍ 3 ከቁጥር 45 እስከ 55 ላይ 10 ነጥቦች ሰፍረዋል። የመጀመሪያው ነጥብ የእግዚአብሔር ቃል የሚለው ነው። ሁለተኛው ደግሞ የእግዚአብሔር መንፈስ የሚለው ሲሆን ሶስተኛው ኢሳ አልመሲህ ወይንም ኢየሱስ ክርስቶስ የሚለው ነው። ስለዚህ ቁርአን ስለ ኢየሱስ የእግዚአብሔር ቃል፣ የእግዚአብሔር መንፈስና ሶስተኛ ደግሞ ኢየሱስ ክርስቶስ ይላል። እንደገና ደግሞ ቁርአን ኢየሱስ ገና በተወለደ በሁለተኛ ቀኑ ማውራት እንደጀመረ ይናገራል። እንዲሁም ቁርአን ኢየሱስ ከጭቃ ነፍስ ያላት ወፍ መፍጠሩን ያወሳል። ጥቂት ጭቃ ወሰደ፣ ከዚያም ወፍ አድርጎ ሰራት፣ ከዚያም እፍ ሲልባት ህይወት ያላት ሆነች ይላል። ስለዚህ ህይወት መስጠት ይችላል ማለት ነው ኢየሱስ ብዬ አሰብኩ። በጭቃ የተፈጠረውን ሸክላ እኮ ነው ህይወት የሰጠው። ደግሞም ቁርአን ኢየሱስ የዓይነ ስውራንን አይኖች እንዳበራና እንደ ለምጽና የመሳሰሉ ደዌ ያለባቸውን ሰዎች እንዳዳነ ይናገራል። ከዚህም በላይ ኢየሱስ ሙታንን አስነስቷል፣ ወደ መንግስተ ሰማያትም አርጓል። አሁንም ሕያው ነው፣ ተመልሶም ደግሞ ይመጣል። When I saw all these things in Quran, my thinking was what the Quran says about Muhammad. You know, according to Quran, Prophet Muhammad is not the word of God, not the spirit of God, never spoke when he was 2 days old, never created any bird with mud, never cured any sick people, never raised any dead people. He himself died. And according to Islam, he is not alive and he will not come back. ይህን ሁሉ ነገር በቁርአን ውስጥ መለከት ቁርአን ስለ መሐመድስ ምን ይናገራል ብዬ ሳስብ ታውቂያለሽ፣ ቁርአን ስለ መሐመድ ሲናገር ነብዩ መሐመድ የእግዚአብሔር ቃል አይደለም፣ የእግዚአብሔር መንፈስም አይደለም፣ በተወለደ በሁለተኛ ቀኑ በፍጹም አልተናገረም፣ በጭቃም ወፍ ምንም አልሰራም፣ የታመሙ ሰዎችንም አልፈወሰም፣ እንዲሁም የሞቱ ሰዎችን በፍጹም አላስነሳም። እንኳን የሞቱ ሰዎችን ሊያስነሳ ቀርቶ እሱ መሐመድ ራሱ ሞቷል። እንደ እስልምና ሃይማኖት መሐመድ በሕይወት የለም፣ ተመልሶም አይመጣም። ስለዚህ በእነዚህ ሁለት ነቢያት መካከል ሰፊ ልዩነት አለ ማለት ነው። ኢየሱስን አምላክ ነው ብዬ አላስብም ነበር። ኢየሱስ ነብይ ብቻ ነበር ይመስለኝ የነበረው።
ከነብዩ መሐመድ የሚበልጥ ነብይ። ስለዚህ አንድ ቀን በአረብኛ ኮሌጅ ለ10 ዓመታት ያህል ወደ አስተማረኝ መምህሬ በመሄድ አምላክ አጽናፈ ዓለሙን እንዴት እንደፈጠረ ጠየቁት። እሱም አምላክ አጽናፈ ዓለሙን የፈጠረው በቃሉ ነው በማለት መለሰልኝ። በቃሉ አማካይነት። አሁን ጥያቄ ቃል ፍጡር ነው ወይንስ ፈጣሪ የሚለው ሆነ። ግልጽ መሆን አለበት። ጥያቄ የአምላክ ቃል ፈጣሪ ነው ወይንስ ተፈጣሪ? ቁርአን ኢየሱስ የእግዚአብሔር ቃል እንደሆነ ይናገራል። ስለዚህ አስተማሪ የእግዚአብሔር ቃል ፈጣሪ እንደሆነ ከተናገረ ኢየሱስ ፈጣሪ ነው ማለት ነው። ስለሆነም እስላሞች ክርስቲያን መሆን አለባቸው ማለት ነው። መምህሬ ፍጡር ነው ቢል ኖሮ በቃሉ ይጠመር ነበር። ለምን እንደሆነ ታውቂያለሽ? ነገር ሁሉ የተፈጠረው በቃል ነው ብሎኛል። ቃል ፍጡር ነው ብሎኝ ቢሆን ኖሮ አምላክ እንዴት ቃልን ይፈጥራል? ስለዚህ መምህሬ ቃል ፈጣሪ ነው ማለት እንዳልቻለ ሁሉ ፍጡር ነው ማለትም አልቻለም። ለዚህም ነበረ በጣም ተናዶ ከክፍሉ ገፍትሮ እያስወጣኝ ቃል ፈጣሪም ፍጡርም አይደለም ከዚህ ውጣ አለ። እኔም ቃል ፈጣሪም ፍጡርም ካልሆነ ክርስቲያኖች ለዚህ ነዋ ቃል የእግዚአብሔር ልጅ ነው የሚሉት አልኩት። ከዚያም አስተማሪ ቃል የእግዚአብሔር ልጅ ከሆነ የእግዚአብሔርን ሚስት ላይ ይገባል፣ ምክንያቱም ያለ ሚስት ልጅ የለምና አለ። ይህን ጊዜ ከቁርአን አንድ ክፍል አሳየሁት። በቁርአን ላይ አምላክ ያለ አይን ማየት፣ ያለ ምላስ መናገር፣ ያለ ጆሮ መስማት እንደሚችል ይናገራል። ተጽፏል እኮ በቁርአን ላይ። ስለዚህ አምላክ ያለ ሚስት ልጅ ሊኖረው ይችላል ማለት ነው። በጣም ብዙ ከተከራከርም በኋላ በመጨረሻ ምን እንዳደረኩ ታውቂያለሽ? ቁርአንን ወሰድኩ፣ ደረቴ ውስጥም ከተትኩና አላህ ምን ማድረግ እንዳለብኝ ንገረኝ፣ ምክንያቱም ያንተው ቁርአን ኢየሱስ እስካሁን ድረስ በሕይወት እንዳለና መሐመድ ግን እንደሌለ ይናገራል። አንተው የትኛውን መቀበል እንዳለብኝ ንገረኝ ብዬ ጸለይኩ። Quran I saw chapter 10 verse 94. You know what Quran says? فَإِن كُنتُمْ فِي شَكٍّ مِّمَّا أَنزَلْنَا إِلَيْكَ فَاسْأَلِ الَّذِينَ يَقْرَؤُونَ الْكِتَابَ مِن قَبْلِكَ لَقَدْ جَاءَكَ الْحَقُّ. If you have any doubt in this Quran which I give to you, go and read the Bible or ask the people, those who read the Bible. The truth is already revealed in that. So if you ask me, who made me Christian? It's not any fathers, it's not any sisters, it's not any bishops, it's not any cardinal, it's not even Pope. But the Holy Quran converted me to Christianity. ከዚያም በኋላ ቁርአንን ከፈትኩ። ከአላህ ውጭ ማንንም አልጠየቅኩ። ቁርአን ስከፍት በምዕራፍ 10 ቁጥር 94 ላይ ምን እንደሚል ታውቂያለሽ? በዚህ በሰጠው ቁርአን ላይ የምትጠራጠረው ነገር ካለ ሄድና መጽሐፍ ቅዱስ አንብብ፣ አሊያም መጽሐፍ ቅዱስ የሚያነቡ ሰዎችን ጠይቅ፣ እውነቱ እዚያ ተገልጧልና የሚል አገኘው። ስለዚህ እኔን ክርስቲያን ማን እንዳደረገኝ ከሆነ ጥያቄሽ አባቶች አይደሉም፣ እህቶችም አይደሉም፣ ወይም ኤጲስቆጶሳትና ካርዲናሎችም አይደሉም፣ ጳጳስ እንኳን አይደለም። ነገር ግን ቅዱስ ቁርአን ነው ወደ ክርስትና የቀየረኝ። ስለዚህ ከዚህ በኋላ መጽሐፍ ቅዱስ ለማጥናት ወሰንኩ። በህንድ ወደሚገኘው የጽሞና ማዕከል በመሄድም ስልክ ደወልኩ። መጽሐፍ ቅዱሴን እያጠናሁ ሳለም ብዙ ያስገረሙኝ ነጥቦች አገኘው። በመጀመሪያው ቀን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የሚገኘውን ክፍል አየሁ። ያም በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ የሚለውን ነው። ቅዱስ ቁርአን ኢየሱስ የእግዚአብሔር ቃል እንደሆነ ይናገራል። መጽሐፍ ቅዱስም ኢየሱስ የእግዚአብሔር ልጅ እንደሆነ ይናገራል። ሁለቱም በጣም ተመሳሳይ ነገር ሆኖ ነው ያገኘሁት። ይህንንም በማወቄ በጣም ተደሰትኩ። በፈልግ ቁርአን በፈልግ መጽሐፍ ቅዱስ ሁለቱም አንድ ነገር ነው የሚያወሩት። ታውቂያለሽ፣ አንድ ቀን ክርስቲያን፣ አንድ ቀን እስላም፣ አንድ ቀን ክርስቲያን አይነት ስሜት ውስጥ ነበርኩኝ። እንዲያ እያሰብኩ ሳለም እንደገና አንድ ነገር ተረዳው። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ በጣም የሚያስደስት ቃል አገኘሁ። It's written in Bible, if anyone accept Jesus, Jesus will give them power to become children of God. In all the verses of the Quran, Allah calls the human beings slaves and Allah is master. Master cannot love the slave, slave cannot love the master. I don't like to be called by someone a slave. Quran says you are my slave. But when I heard John chapter 1 verse 12, it says, if you believe in Jesus, Jesus will give you power to become children of God. So immediately I said, I need Jesus because I want to be a child of God. There I began to call my God Daddy. Till then I never knew that I can call God Daddy. ኢየሱስን የተቀበሉ ሁሉ ኢየሱስ የእግዚአብሔር ልጆች እንዲሆኑ ኃይልን እንደሚሰጣቸው በመጽሐፍ ቅዱስ ላይ ተጽፏል። ታውቂያለሽ፣ በሁሉም የቁርአን ክፍሎች ላይ ሰው ሁሉ የአላህ ባሪያ እንደሆነ፣ አላህ ግን ጌታ እንደሆነ ተጽፏል። ጌታ ደግሞ ባሮቹን ሊወድ አይችልም።
ባሮችም ጌቶቻቸውን ሊወዱ አይችሉም። እኔ ደግሞ በሆነ ሰው ባሪያ ተብዬ መጠራት አልፈልግም። ቁርአን የአላህ ባሪያ ናችሁ ነው የሚለው። ነገር ግን መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ሳነብ በኢየሱስ ካመናችሁ ኢየሱስ የእግዚአብሔር ልጆች እንድትሆኑ ኃይልን ይሰጣችኋል ይላል። ስለዚህም ወዲያውኑ ኢየሱስ ያስፈልገኛል አልኩ። ምክንያቱም የእግዚአብሔር ልጅ መሆን እፈልጋለሁ። ያኔም እግዚአብሔርን አባቴ ብዬ መጥራት ጀመርኩ። እስከዚያን ቀን ድረስ እግዚአብሔርን አባቴ ብዬ ልጠራው እንደምችል አላውቅም ነበር። ታውቂያለሽ፣ ኢየሱስ ጸሎት ሲያስተምር በአረማይክ ቋንቋ በሰማያት የምትኖር አባታችን ሆይ በማለት አስተምሯል። አቡን ነው ያለው። አቡን ወደ አረብኛ ቋንቋ ሲመጣ አባታችን ማለት ነው። እግዚአብሔርን አባቴ ብዬ ስጠራው የሚሰማኝን ደስታ መናገር ቃላት ያጥረኛል። እግዚአብሔርን አባዬ ብዬ ስጠራው። ስለዚህ ባሰብኩኝ ቁጥር የአጽናፈ ዓለሙ ፈጣሪ አባቴ እንደሆነ ሳስብ በእርግጥም ልገልጸው የማልችለው ልዩ ደስታ ነው የሚሰማኝ። ከተለማመድኩት ውጪ ነው። መግለጫ ቃላት የለኝም። እንዲህ ያለ ስሜት ሲደርስብሽ ብቻ ነው የምታውቂው። ስለዚህ በእውነት እግዚአብሔርን አባቴ ብዬ መጥራት በጣም ነው የሚያስደስተኝ። ያኔም ኢየሱስን ልቀበል ወሰንኩ። በኋላም ወላጅ አባቴ ወዳለሁበት ሲመጣ በጣም አስቸጋሪ ሁኔታ ውስጥ ገባሁ። ምክንያቱም ከእምነቴ የተነሳ በጽኑ ደብድቦኝ ነበርና አፍንጫዬ ሁሉ ደምቶ ነበር። ሕሊናዬን እስክስል ድረስ ሆኜ ነበር። ከዚያም ቤት ወሰደኝና እንዴት እንደወሰደኝ እንኳን አላውቅም ነበረ። ግን ሕሊናዬን ስቼ ስለነበር ይመስለኛል ከሕሊናዬ ስነቃም ራሴን በትንሽ ጠባብ ክፍል ውስጥ አገኘሁት። ምንም ልብስ አልለበስኩም፣ እርቃነ ሥጋዬን ነበርኩ። እጆቼና እግሮቼን ጥፍር ተደርጌ ታስሬያለሁ። ማውራት እንኳን አልችልም ነበር፣ ምክንያቱም ሚጥሚጣ ባፌ ባፍንጫዬና በዓይኔ ውስጥ ተጨምሮብኝ ነበርና። ሰውነቴ ላይ በሚገኙት ቁስሎች ሁሉ ሚጥሚጣ እንዲያቃጥለኝ ተጨምሮባቸው ነበር። ቤተሰቦቼ ይህንን ሁሉ ያደረጉበት ምክንያት በቁርአን ላይ ከ18 በሚበልጡ ቦታዎች ላይ ከማያምኑት ጋር መፋለም እንደሚገባ በመጻፉ ነው። በሌላ ስፍራ ላይ ደግሞ እስልምናን የማይቀበሉ መገደል እንዳለባቸው የተጻፈ አለ። ስለዚህ አባቴ ያን ሁሉ ግፍ ሲፈጽምብኝ የቁርአን ሕግ በመከተል ነበር። ለጥቂት ቀናት ያህልም አንዳችም ምግብም ሆነ ውሃ ስላልሰጡኝ ጉሮሮዬ እየደረቀ መጣ። ከንፈሮችን በመሰነጣጠቃቸው ይደሙ ጀመር። በውሃ ጥም የደረቀ ጉሮሮዬን ለማራስም ደሜን በምላሴ እየላስኩ ለመዋጥ ሞክር ነበር። ወንድሜ እንኳን ሽንቱን ባፌ ውስጥ ይሸናብኝ ነበር። ይህንንም ሲያደርጉ ክርስቶስን በመከተልህ የደረሰበት ቅጣት ነው ይሉኛል። ከብዙ ቀናትም በኋላ ያለ ምግብና ውሃ ከቆየው በኋላ ሆዴ ደረቀ፣ ሰውነቴ ዛለ። በመጨረሻም የማሰቢያ አቅሜን ሁሉ እስከ ማጣት ደረስኩኝ። ምግብና ውሃ ሳላገኝ በመቆየቴ ማሰብ አልቻልኩ። እንደ ሞተ ሰው ሆንኩ። ለምን ያህል ቀናት በዚያ ክፍል ውስጥ እንደቆየው አላስታውስም። ምናልባት ከ20 ቀናት በላይ በዚያ ጠባብ ክፍል ውስጥ ሳልቆይ አልቀርም። የቆየው ይመስለኛል። አንድ ቀን አባቴ ወደ ነበርኩበት ክፍል መጥቶ የታሰርኩበትን ሰንሰለት ሲያወልቅልኝ እንኳ አላውቅም ነበር። የሞትኩና ያልሞትክ እንደሆነ ለማረጋገጥ ጉሮሮዬን አጥብቆ አነቀኝ። በጣም ስላነቀኝ መተንፈስ አልቻልኩም። ዓይኔን ስከፍት አባቴ ትልቅ ቢላዋ ይዞ አየሁት። እሱም አሁን የመጨረሻ ሰዓት ነው፣ ምንም ተስፋ የለህም አለኝ። በመቀጠልም አላህን የምትፈልግ ከሆነ በሕይወት እንድትኖር ፈቅድልሃለሁ፣ ኢየሱስ የምትል ከሆነ ግን እገልሃለሁ አለ። ታውቂያለሽ፣ በማዕፀን እንኳ ሳለው እናትና አባቴ ይሞታል፣ በሕይወት አይወለድም ብለው በመስጋት በጣም ወደውኝ ስለነበረ ጸልየውልኝ ሕይወት እንድዘራ አደረጉ። አሁን ግን ሊገሉኝ ፈለጉ። I don't know, and I know my dad well, he will kill me. So when I know that it's my last moment of death, I thought, anyway, Jesus died, but he came back. If I believe in Jesus and I to make it my life, a kind of a joy, it is better to die in Jesus. When I decided, suddenly a light fell on my forehead, a moonlight, something fell on my, and there was a kind of electric shock, something passed throughout my vein. And I was so energized, from somewhere the energy flow into my body, and I couldn't control myself. That much energy there was in my bone. I pulled my dad's hand down and I cried out, Jesus! When I cried out, my dad fell on the ground. When he fell, አባቴን በሚገባ አውቀዋለሁ፣ ከመግደል ወደ ኋላ አይልም። ስለዚህ የመጨረሻ ሰዓቴ እንደሆነ ሳውቅ አንድ ነገር አሰብኩ። ኢየሱስ ሞቶ ነበር፣ ነገር ግን ከሞት ተነስቷል። እኔ ደግሞ በኢየሱስ አምኜ ከሞትኩ እኔም ሕይወት ላገኝ እችላለሁ። ታውቂያለሽ፣ ያ የሚሻል ነው። እንዲያውም ደስ ይላል በኢየሱስ ሆኖ መሞት። ልክ ይህን እንደወሰንኩ በድንገት አንዳች ብርሃን በግንባሬ ላይ ወደቀ። ልክ እንደ ጨረቃ ብርሃን ያለ ነገር ወደቀብኝ። ደግሞም እንደ ኤሌክትሪክ አይነት ነገር የሚነዝር ነገር በደም ስሮቼ ሁሉ ተሰራጨ። ኃይልም ተሞላው።
ታውቂያለሽ፣ ከሆነ ቦታ ኃይል መጣና ወደ ሰውነቴ ውስጥ ተላለፈ። ራሴን መቆጣጠር አልቻልኩም። በአጥንቶቼ ውስጥ በጣም ከባድ ኃይል ዘለቀ። የአባቴን እጆች ከጉሮሮዬ ላይ እያላቀቅኩም ኢየሱስ ብዬ በኃይል ጮህኩኝ። ልክ እንዲያስጮ አባቴ በመሬት ላይ ወደቀ። ከነያዘው ቢላዋ ጋር አብሮ ሲወድቅም ደረቱ ላይ ትልቅ ቁስል ነበር። ደምና አረፋም እየደፈቀ አንቋረር ጀመር። እናቴ ወንድሞቼና እህቶችን በጣም ደንግጠው መጡ። ምን እንደተፈጠረ እንኳ አላወቁም ነበር። አባቴ የሞተ መስሏቸው ይዘውት ወደ ሆስፒታል በፍጥነት ሄዱ። ወደ ሆስፒታል ሲሮጡም ታስሬ የነበርኩበትን ክፍል ከውጭ መቆለፍ ረሱ። ልነግርሽ የማልችለው እጅግ ኃይል በውስጥ የተሞልቻለሁ። ከዚያ በፊት ግን ከ20 ቀናት በላይ ምግብ አልበላው። ከዚያም ወጣውና አባቴ ልብሶ ለብሼ ታክሲ ለመሳፈር ታክሲ ወደሚያዝበት ሮጥኩ። ታክሲ መጥቶ ሲቆምልኝም በአጋጣሚ ታክሲዋን የሚነዳው ክርስቲያን ነበር። የሚበሉ ነገሮችም ገዛልኝ። የማልፍበትን ጎዳና ያውቅ ነበር። አሁንም እንገናኛለን። ጥሩ ወዳጄ ነው። ፖታ ወደሚባለው ቦታም ተመልሼ ሄድኩኝ። በእርግጥ የዚያን ቀን ነበረ የኔ ኢየሱስ ሕያው መሆኑን ያወቅኩት። ካሁኑ ይልቅ ችግሮኝ ጠርቼው መጥቶ አድኖኛል። ያ ማለት አሁን እንኳን አንቺን እያወራሁሽ ራሱ አለ ማለት ነው። ያ ነው ሕይወት። በማውቀው ቦታ ሁሉ ኢየሱስ እንዳለ ነው። ምክንያቱም ይህ ታሪክ ከተፈጸመ 18 ዓመት አልፎታል። እስላሞች 18 ዓመት በሕይወት ያቆዩኛል ብዬ አላስብም። በመካከለኛው ምስራቅ አረቦች ባሉበት ሰብክ ያለው ነገር ግን ምንም የተፈጠረ ነገር የለም። ያም ማለት የኔ ኢየሱስ በሕይወት አለ ማለት ነው። ይጠብቀኛልና። ሕይወት አደጋ ላይ ሆኖ ያውቃል? ሰዎች ሊገሉ ሞክረው አያውቅም? አዎ፣ ከዚህ ሁሉ ገጠመኝ በኋላ እንኳ ብዙ ጊዜ ሊገሉ ይሞክረዋል። ከዚያን ጊዜም በኋላ በጣም ከምወዳቸው እህቶቼ ጋር ተገናኝቼ አላውቅም። እናቴን በጣም ነው የምወዳት፣ ግን አንዳችም ተስፋ የለኝም። በሰውኛ ምንም ተስፋ ላይኖር ይችላል። ነገር ግን እግዚአብሔር በቅጽበት ሊለውጣቸው የሚችል አምላክ ስለሆነ እየጸለይኩ ነው። መሞት ትፈራለህ? And you're not afraid to die? Never. No, that's it. The fear of death is actually foolishness. If you believe in Muhammad and die, you know what will be your situation? Prophet Muhammad died, people buried, and afterwards we don't know where he went. If I believe in him and die, I don't know where I will go. But Christ, who died, but he came back. So I have a hope. If I die in Christ, I too can come back. ኧረ በፍጹም አልፈራም። በእርግጥ ሞትን መፍራት ሞኝነት ነው። በመሐመድ አምነሽ ብትሞቺ ምን እንደምትሆኝ ታውቂያለሽ? ነቢዩ መሐመድ ሞቷል፣ ሰዎችም ቀብረውታል። ከዚያ በኋላ ወዴት እንደሄደ የምናውቀው ነገር የለም። በእርሱ አምኜ ብሞት ወዴት እንደምሄድ አላውቅም። ነገር ግን ክርስቶስ ሞቷል፣ ከሞት ደግሞ ተነስቷል። ስለዚህ እኔ ብሞት ክርስቶስን አምኜ ብሞት ከሞት እነሳለሁ ማለት ነው። በክርስቶስ ሆኖ መሞት የተሻለ ነው። ምክንያቱም ኢየሱስ ሲናገር ምን አለ? ወደ አባቴ ሄዳለሁ፣ በአባቴ ቤት ብዙ መኖሪያ አለ። እዚያ ስፍራ አዘጋጅላችሁ ዘንድ ሄዳለሁና መጥቼም ወስዳችኋለሁ። እስከዚያ ግን ማንም ሊገለኝ አይችልም። ስለዚህ ሞት አልፈራም። በእርግጥ እንደምሞት አውቃለሁ። ያሳስበኝ የሚችል አንድ ነገር ግን ከሞቴ በኋላ ስላለው ጉዳይ ነው። የዘላለምን ሕይወት ለማግኘት ኢየሱስ ያስፈልግሻልና። To have eternal life, you need Jesus. Afraid of death, because that is a fact. Only thing I am thinking, after my death, what? To have eternal life, you need Jesus.